ሰላምና ጤና በያላችሁበት ዓለም ዳርቻ ሁሉ ይሁንላችሁ። ዛሬም በሌላ መረጃ ተገናኝተናል። በዛሬ ትምህርታችን ጥራት ያላቸውን ፕሮቲኖች ለሰውነታችን ከማቀበል ጀምሮ አጥንትን ስለሚገነባው የሆርሞን መዛባትን ስለሚያስተካክለውና ለነርቭ ስርዓት ጤንነት እጅግ አስፈላጊ ስለሆነው የቅባት እህል አይነት እንመለከታለን። ይህ የቅባት እህል ሁላችንም ማግኘት የምንችለው ነገር ግን ጥቅሙን ካለማወቅ አዘውትረን የማንጠቀመው የቅባት እህል አይነት ነው። በጥሞና ካዳመጣችሁኝ የራሳችሁንም የቤተሰቦቻችሁንም ጤና ማሻሻል መጠበቅ የሚችሉ አስደናቂ መረጃዎችን ታገኛላችሁ። ከብዙ አክብሮትና ትህትና ጋር ትምህርቱን ላይክ ማድረጋችሁን አትዘንጉ። የእናንተ ላይክ የትምህርት ብዙ ሰው ጋር እንዲደርስ እንዲማሩበት ያደርጋል። ቪዲዮውን ለሌሎች በማጋራትም እንዲጠቀሙበት እናድርግ። ለቻናሌ አዲስ የሆናችሁ ሰዎች ዶክተር ዳን ይባላለሁ። ቻናሌን ሰብስክራይብ በማድረግ ከጎን ያለውን የደወል ምልክት አንድ በመጫን በመለቃቸው ትምህርቶች የራሱንና የቤተሰቡን ጤና ይጠብቁ። ይህ የቅባት እህል አይነት ሰሊጥ ነው። አንደኛ፣ ሰሊጥ ለሰውነታችን አስፈላጊና ጠቃሚ የሆኑ ጥራት ያላቸውን ፕሮቲኖች ይዟል። እንደ አጠቃላይ አንድ ሰው በውስጡ በአማካኝ ከ10,000 በላይ የሚጠጉ ዲስቲንክት የሆነ ልዩነት ያላቸው የተለያዩ ተግባራትን የሚያከናውኑ የፕሮቲን አይነቶችን በውስጡ ይዟል። ሰውነታችን እነዚህን ፕሮቲኖች የሚገነባው ከአሚኖ አሲዶች ነው። እነዚህን ፕሮቲኖች በመጠቀም ደግሞ የተለያዩ ሆርሞኖችን ለመስራት፣ ጡንቻን፣ አጥንትን ለማጠንከር፣ ለመገንባትና ተመሳሳይ ተግባራትን ለማከናወን የሚጠቀማቸው የአሚኖ አሲድ አይነቶች በሁለት የተከፈሉ ናቸው። አንደኛ ነን ኢሴንሻል የሚባሉ ሲሆኑ እነዚህ በቀጥታ ሰውነታችን በራሱ የሚያመርታቸው ናቸው። ሁለተኛው ኢሴንሻል ተብለው የሚጠሩ ናቸው። እነዚህ ሰውነታችን ከምግብ ብቻ የሚያገኛቸው ናቸው። በአጠቃላይ ወደ 9 የሚጠጉ ናቸው። ከነዚህ 9 አሚኖ አሲድ አይነቶች ሰሊጥ ውስጥ ከ25 እስከ 30% የሚሆኑትን የአሚኖ አሲድ አይነቶች እናገኛለን። ምንም እንኳን ሰሊጥ ሰውነታችን ፕሮቲኖችን ለመገንባት የሚፈልጋቸውን 9ኙንም አሚኖ አሲዶች ባይዝም እስከ 30% የሚሆኑትን በውስጡ በጥራት ይዟል። ሌላው ግን ሰሊጥን ለአብነት ያክል ከምስር ጋር ወይም ደግሞ ከድቤ ሽምብራ ጋር አንድ ላይ ስንጠቀመው ለሰውነታችን እስከ 50% የሚደርሱ እነዚህን አሚኖ አሲዶች ልናቀብል እንችላለን። ሰሊጥ ውስጥ የሚገኙ አሚኖ አሲዶች ወደ ውስጣችን ሲገቡ ሰውነታችን እነዚህን አሚኖ አሲዶች በመጠቀም ከነዚህ አሚኖ አሲዶች በርካታ ተግባራትን የሚያከናውንባቸውን ፕሮቲኖች ያመርታል። ሰሊጥን መመገብ ለሰውነታችን እጅግ አስፈላጊና ጠቃሚ የሆነውን ፕሮቲን ለሰውነታችን ያቀብላል። ሁለተኛው፣ ሰሊጥ ለአጥንት ግንባታ ጥንካሬና እደሳ ቀጥተኛ አስተዋጽኦ የሚያደርጉትን አብዛኛዎችን ሚኔራሎች በውስጡ ይዟል። ካልሽየም፣ ማግኔዥየም እና ዚንክን በተሻለ ብዛትና ክምችት በውስጡ ይዟል። ለምሳሌ 3 የሾርባ ማንኪያ ሰሊጥ በውስጡ ሰውነታችን በቀን ሊያገኘው ከሚገባው ካልሽየም እስከ 20% ሲይዝ፣ በቀን ሰውነታችን ሊያገኘው ከሚገባው ማግኔዥየም 23%፣ ዚንክ ደግሞ እስከ 19% ይዟል። ይህ አነስተኛ ቁጥር አይደለም። በሚኔራል ደረጃ ከ3 የሾርባ ማንኪያ በዚህ ያህል መጠን እነዚህ ሚኔራሎች ማግኘት መቻል እጅግ ከፍተኛ ነው። እነዚህ ሚኔራሎች ቀጥታ ከአጥንት ግንባታ እደሳና ተመሳሳይ ስርዓት ጋር ተሳትፎን የሚያደርጉ የሚኔራል አይነቶች ናቸው። ሌላው ግን ሰሊጥ በውስጡ አያይዞ ኦክሳሌትና ፋይቴት ተብሎ የሚጠሩ እነዚህን ውህዶች ኮምፓውንዶችም ይዘዋል። እነዚህን ውህዶች መያዙ ሰሊጥን ስንጠቀም የአጠቃቀም ጥንቃቄ ላይ እንድናተኩር ያስገድደናል። ሰውነታችን ሰሊጥ ውስጥ ያሉትን ካልሽየም፣ ማግኔዥየም እና ዚንክን አብዞርብ አድርጎ ከሰሊጥ ውስጥ አስቀርቶ የሚጠቀምበትን ስርዓት ይጻረራሉ፣ በከፍተኛ ደረጃ ይቀንሳሉ። ከዛም ባለፈ ኦክሳሌት የኩላሊት ጠጠር የመመስረት ሁኔታን አድልን ከፍ ሊያደርግ ይችላል። ስለሆነም ሰሊጥን ስንጠቀም በቀጥታ ሰሊጥን ከመጠቀማችን በፊት አንደኛ ዘፍዝፎ መጠቀም ያስፈልጋል። ካልሆነም አምሶ ቆልቶ መጠቀም ያስፈልጋል። ኦክሳሌትና ፋይቴት ተብለው የሚጠሩ ሰሊጥ ውስጥ በተፈጥሮ የሚገኙ እነዚህን ኬሚካሎች መጠናቸውን እስከ 50% ማውረድና ከሰሊጥ ውስጥ በማስወገድ ሊያስከትሉት የሚችሉትን ተጻራሪ ለውጦች መከላከል እንችላለን። ሶስተኛው የሰሊጥ አስደናቂ ጥቅም ውስጡ ካለው የቢ ቫይታሚን ይዘት የመነጨ ነው። ቢ ቫይታሚን ብለን የምንጠራቸው እንዳጠቃላይ ቢ ቫይታሚን ኮምፕሌክስ ብለን የምንጠራቸው በአጠቃላይ ወደ 8 የሚጠጉ ሲሆኑ እነዚህ የቢ ቫይታሚን አይነቶች ዋነኛ ተግባራቸው
የነርቭ ስርዓትን ማሻሻል፣ ሰውነታችን ኃይልን ኤቲፒን የሚያመርትበትን ስርዓትና ፍጥነት ከፍ ማድረግ፣ የአንጎል ጤንነትን ማሻሻል በጥቂቱ ይጠቀሳሉ። ሰሊጥ በውስጡ ከቢ ቫይታሚን ቤተሰቦች ቫይታሚን ቢ1፣ ቫይታሚን ቢ3 እና ቫይታሚን ቢ6ን ይዟል። ለምሳሌ 3 የሾርባ ማንኪያ ሰሊጥ ሰውነታችን በቀን ሊያገኛቸው ከሚገባው የቢ ቫይታሚን አይነቶች ቫይታሚን ቢ1ን እስከ 18%፣ ቫይታሚን ቢ3ን እስከ 8% እና ቫይታሚን ቢ6ን እስከ 13% ለሰውነታችን አንድ ላይ ይሰጣል። እነዚህ ከላይ የጠቀስኳቸው ሶስቱ ሰሊጥ ውስጥ የሚገኙ ቢ ቫይታሚን አይነቶች የነርቭ ስርዓት ጤንነትን የማሻሻልና ሰውነታችን እርስ በእርሱ ለመግባባት ለመነጋገር የሚጠቀምባቸውን ሜሴንጀር ሞለኪውሎች ሲግናል የሚያደርጉ ኒውሮኖች ተግባር የማሻሻል እነዚህ ኒውሮኖች ተግባራቸውን በአግባቡ ለማከናወን የሚያስፈልጋቸውን ኃይል የሚያገኙበትን ስርዓት የማቀላጠፍና የማሻሻል ተግባርን ያከናውናል። እነዚህን ቢ ቫይታሚኖች ለሰውነታችን በማቀበል በቀን ውስጥ የሚኖረን የኃይል ምርት ከፍ ከማድረግ በተጨማሪ የአንጎል ጤንነትን የማሻሻል ተግባርንም ያከናውናሉ። አራተኛው ሰሊጥ በውስጡ ሴሳሞል ተብሎ የሚጠራውን የላቀ የአንቲኦክሲዳንትነትና የጸረ ብግነት ባህሪ ያለውን የሊግነን ቤተሰብ የሆነውን ይህን ኬሚካል በመያዙ ጉልበት አካባቢ ከተከሰተ ብግነት፣ ኢንፍላሜሽን፣ የመገጣጠሚያ የጆይንቶች ብግነት መቆጣትና ተመሳሳይ ስርዓት ጋር ተያይዞ የሚኖር ህመም፣ ቁርጥማትና ተመሳሳይ ስሜትን በላቀ ደረጃ የማውረድ አቅም አለ። ለ2 ወር በተከታታይ በተደረገ ጥናት ጉልበት አካባቢ የመጠዝጠዝና ተመሳሳይ ስሜት የነበረባቸው ሰዎች አያይዘው የተለያዩ ህክምናዎችን፣ መድኃኒቶችን እየወሰዱ የነበሩ በተጨማሪ በቀን ውስጥ እስከ 5 የሾርባ ማንኪያ ሰሊጥን ሲጠቀሙ የነበሩ ሰዎች እየተከሰተ የነበረውን ህመምና ተመሳሳይ ስሜት እስከ 63% ማውረድ ሲችሉ፣ በተቃራኒው ግን ህክምና ብቻ መድኃኒቶችን ብቻ ሲጠቀሙ የነበሩ ሰዎች እስከ 22% ብቻ ይህን የነበረውን ህመም ማውረድ መቀነስ ችለዋል። ሰሊጥ በውስጡ ከያዘው ሴሳሞል ተብሎ ከሚጠራው ከፍተኛ አንቲኦክሲዳንትነት የጸረ ብግነት ባህሪን ከያዘ ኬሚካል የተነሳ ጉልበት አካባቢ የተከሰተ ያለ ህመምን ተፈጥሯዊ በሆነ መንገድ ለመቆጣጠር ለማርገብ ይረዳል። አምስተኛ ሰሊጥ የታይሮይድ ጤንነትን በከፍተኛ ደረጃ የማሻሻል አቅምና ብቃት አለው። 3 የሾርባ ማንኪያ ሰሊጥ ሰውነታችን በቀን ሊያገኘው ከሚገባው የሴሊኒየም ሚኒራል እስከ 2 እጥፍ ለሰውነታችን ያቀብላል። ሰውነታችን ከምግብ የሚያገኛቸውን ሴሊኒየም ተብሎ የሚጠሩ እነዚህን ሚኒራሎች በብዛትና ላቅ ባለ ደረጃ ከሌሎች ሰውነት ክፍሎች ጋር መወዳደር በማይችልበት ደረጃ ታይሮይድ ተብሎ የሚጠራው የታይሮይድ ሆርሞን የሚያመነጭ እጢ ውስጥ ያጠራቅማል። ያለ ምክንያት ይህን አያጠራቅምም። ሰውነታችን ታይሮይድ ሆርሞንን ለማምረት ከሚፈልጋቸው በዋነኝነት እንደ ግብአት ከሚጠቀማቸው ሚኔራሎች መካከል ሴሊኒየም አንዱና ዋነኛው ነው። ከሴሊኒየም በተጨማሪ አይረን፣ ኮፐር እና ዚንክ ለታይሮይድ ሆርሞን ምንጭ አስፈላጊ ናቸው። እነዚህንም ሚኔራሎች ሰሊጥ በውስጡ ላቅ ባለ ደረጃ ይዟል። 6ኛ ሰሊጥ ልክ እንደ ተልባ ሴቶች ላይ ሊከሰት የሚችል የኤስትሮጅን ሆርሞን መዛባትን ለማስተካከል ይረዳል። ሰሊጥ በውስጡ ፋይቶኤስትሮጂን ተብሎ የሚጠራውን በቅጽል ስሙ ስማርት ኤስትሮጂን የሚል ቅጽል ስም ያለውን በሰውነታችሁ ሲገባ እንደ ኤስትሮጂን ሆርሞን የማገልገል ኤስትሮጂን ሆርሞን የሚያከናውነውን ተግባር የማከናወን ብቃት ያለውን ኬሚካል ይዟል። ይህን ኬሚካል ስማርት ኤስትሮጂን የሚል ቅጽል ስም ያሰጠው ሰውነታችን ውስጥ ሲገባ በሰውነታችን ውስጥ እንዳለው የኤስትሮጂን ሆርሞን መጠን የሚመጣጠን ተግባርን ያከናውናል። በሰውነታችሁ ውስጥ ኤስትሮጂን ሆርሞን መጠን ዝቅ ሲል እንደ ኤስትሮጂን ሆርሞን ሆኖ በማገልገል በኤስትሮጂን ሆርሞን አማካኝነት የሚከናወኑ ተግባራቶች እንዳይስተጓጎል ያደርጋል። በሰውነታችሁ ውስጥ ኤስትሮጂን ሆርሞን መጠን ከፍ በሚልበት ጊዜ ኤስትሮጂን ሆርሞን በሰውነታችሁ ውስጥ የሚኖረውን እንቅስቃሴ በመገደብ የኤስትሮጂን ሆርሞን መዛባት እንዳይከሰት ያደርጋል። በይበልጥ ሴቶች ሜኖፖዝ ብለን ወደምንጠራው ወደሚያረጡበት እድሜ ክልል ሲገቡ የሚከሰት የኤስትሮጂን ሆርሞንን ለመቆጣጠር ተልባና ሰሊጥን አያይዘው አዘውትረው ቢጠቀሙ መልካም ነው። 7ኛውና የመጨረሻው ሰሊጥ በደማችን ውስጥ የሚኖር ከፍ ያለ የኤልዲኤል ኮሌስትሮል መሰራጨትና የትራይግላሰራይድ መከማቸትን በላቀ ደረጃ ይቀንሳል። ይህን ተግባር በሁለት ዋና መንገዶች ያከናውናል። አንደኛ ሰሊጥ በውስጡ አስተማማኝ የሆነ የፋይበር ክምችት አለው። 3 የሾርባ ማንኪያ ሰሊጥ ሰውነታችን በቀን ሊያገኘው ከሚገባው ፋይበር እስከ 11% ያቀብላል።
እነዚህ ፋይበሮች ሰውነታችን ውስጥ ሲገቡ በደማችን ውስጥ የሚኖር የኤልዲኤል ኮሌስትሮል መንቀሳቀስና የመሰራጨት ሁኔታን መቆጣጠር እንድንችል ያግዙናል። እንዴት ይህን ተግባር እንደሚያከናውኑ ከዚህ በፊት በስፋት ተመልክተናል። በሁለተኛ ደረጃ ሰሊጥ በውስጡ ከያዛቸው የፋት አይነቶች ወደ 82% የሚጠጉ ጤናማና ለሰውነታችን የሚስማሙ ፖሊአንሳቹሬትድ እና ሞኖአንሳቹሬትድ ተብለው የሚጠቀሱ ናቸው። እነዚህ የፋት አይነቶች አንደኛ ጉበታችን ኤልዲኤል ኮሌስትሮልን የሚቆጣጠርበትን ተግባር በማቀላጠፍ ጉበታችን በደም ውስጥ የሚሰራጭ ለኦክሲዴሽን ተጋላጭ የሚሆኑ የኤልዲኤል ኮሌስትሮሎች መንቀሳቀስ እንዳይኖር ይህን ተግባር ማከናወን እንዲችል ያደርጋሉ። በሁለተኛ ደረጃ በሰውነታችን ሊከማቹ የሚችሉ ትራይግሊሰራይድ ተብለው የሚጠሩ ለጤና ሲሆኑ ፋቶች በቀጥታ በጉበት አማካኝነት ወደ ኃይል የሚቀየሩበት ስርዓት እንዲከናወን ያደርጋሉ። እነዚህን ተግባራት ሰሊጥን በመጠቀም ለማግኘት ሰሊጥን በቀጥታ ከመጠቀም አንደኛ ወይ ዘፍዝፎ ከዘፈዘፍን በኋላ ይህን ሰሊጥ እኛ በምንፈልገው መንገድ መጠቀም እንችላለን። ካልሆነም ቆልተን አምሰን የቆላነውን ያመስነውን ፈጭተን ካልሆነም ሳንፈጨው በሰላጣ መልክ ከውሃ ጋር ዋህደን ለእኛ በሚስማማ በየትኛውን መንገድ መጠቀም እንችላለን። በቀን ውስጥ ከ2 እስከ 3 እስከ 4 ሾርባ ሰሊጥን በመጠቀም ከላይ ጠቀስኳቸውን ጥቅሞች ለሰውነታችን ማቀበል እንችላለን። በዛሬ ትምህርታችን ላይ ጠቃሚ ሀሳቦችን፣ ምክሮችን እንዳገኛችሁበት ተስፋ አድርጋለሁ። በቀጣይ በአስተማሪ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ ባይ